ገና በሁሉም ላይ ጥቃት ከማድረስ በፊት የጀመረበት ምክንያት ከኢሳያስ የተማርነው ትምህርት አለ የሚሉት ነገር ነበረ። የኦህዴድ ሰዎች ከኢሳያስ የተማርነው ምንድነው የመከረን አሉ። ይሄ እዚህ ሚንጫጫውን ኦሮሚያ ውስጥ ቄሮ ምናምን የሚለውን እንደነ ጀዋር አይነቱን ምናምን ቶሎ መምታት አለብህ፣ ማስወገድ አለብህ ምናምን ይለዋል። ለምን ሲባል ስማ ትግራይ 27 ዓመት ማን ነው የመራው ብሎ ይጠይቃል። ህወሓት እንዴት ነው የመራው? መልቲ ፓርቲ ዲሞክራሲ አድርጎ ማት ጫጫታ የወጣት ቡድን ምናምን ኖሮ ነው እንዴ? በትግራይ ውስጥ ትግራይ 27 ዓመት ቲፒኤልኤፍ ሲመራ ህወሓት ሲመራ አንድም ተቃዋሚ ትግራይ ውስጥ አልነበረም። እዚህ አዲስ አበባ ነበረ። እና አንተም እዚህ ሀገር ላይ ስልጣን ላይ እንድትቆይ ከሆነ ኦሮሚያ ውስጥ ያንተ ቤዝ ውስጥ አንድም ተቃዋሚ መኖር የለበትም የሚል ስክሪፕት ነው የሰጣቸው። ይህንን በኩራት ያወራ። መጀመሪያ ያደረጉት ምንድነው? በኦሮሚያ ክልል ውስጥ የኦሮሞ የፖለቲካ ፓርቲ ተቃዋሚ እንዳይኖር ምንድነው ያደረጉት? የመደመር ወሬ ነው የሚያወሩት። የፍቅርና የመግባባት የሰላም ወሬ ነው የሚያወሩት። ስለዚህ ኦሮሞዎች በሙሉ ተባብረው እንደማመጥ ወላ ደገ ይፈኑ ይሉ ነበር። እንደማመጥ እንደዚህ እናድርግ፣ ይሄንን እድል እንጠቀምበት ምናምን እያሉ የኦሮሞ ፖለቲካ ፓርቲዎች በሙሉ ለአብይ እንዲደግፉ፣ ምክንያቱም ይሄ የኦሮሞ መንግስት ነው የሚል ነገር ውስጥ ይገባሉ። ከዛ የተለያየ የፖለቲካ ዓላማ ያላቸው ኦነግ ከአስመራ ሲመጡ ምናምን ይሄንን አልጠበቁም እና እሱን እንዲደግፉ እንዲሁም የኦሮሞ የፖለቲካ አመራር ጥላ ነገር አንድ አሰባሳቢ ጥላ አምብሬላ ነገር ለመፍጠር ተሞክሮ በዛ ስር እዛ ውስጥ የኦሮሞ የፖለቲካ ፓርቲ መሪዎች እና አብይም ጨምሮ በተለይ ኦህዴድን የሚመራው አብይ አይደለም ለማ ስለነበረ ለማ ያለበት እና እነ መረራ እነ ዳውድ እነ ከማል እነ ገለሳ አራት የፖለቲካ ተቃዋሚ የፖለቲካ ፓርቲዎች እና ኦህዴድ ማለት ነው። እነዚህ በሙሉ የኦሮሞ የፖለቲካ አመራር ህብረት ነገር የመግባቢያ ቦታ የመነጋገሪያ ቦታ ነው አክቹሊ ይፈጠር ተባለ። ምክንያቱም ለውጡ በኦህዴድ ብቻ ነው የመጣው ብለን አናምንም ስለነበረ የኦሮሞ ህዝብ ሁሉ መወከል አለበት በለውጥ መንግስት ውስጥ ብለን ስለነበረ ኦህዴድ ግን ለራሷ ሞኖፖላይዝ ማድረግ ትፈልግ ስለነበረ ይሄ ነው በጀዋርና በእነሱ መካከል ለውጥ ችግር የፈጠረ ፍሪክሽን የፈጠረው ኢሚዲየትሊ ከኦነግ ጋር ችግር የፈጠረው ያ ሁሉ ጦርነት ውስጥ የተገባው ይሄ ስክሪፕት ከኤርትራ የተዋሱት ስክሪፕት ስለነበረ በክልልህ ውስጥ አንድም ጫጫታ መኖር የለበትም። ትግራይ ከተነሳ ጦርነቱ ከመነሳቱ በፊት ምንድን ነበር ኦሮሚያ ውስጥ ያለው? የፖለቲካ ግድያዎች ተጣጥፈው ነበር፣ እስራት ተጣጥፈው ነበር። በተለያየ መንገድ ለምሳሌ ጀዋርን ለማስገደል ሞከሩ፣ ሴኩሪቲ ክሬዴንሻሉን እናስነሳለን ብለው። ይሄ በሚሆን ጊዜ ደግሞ ሌሎች የአንድነት ኃይል በሰለምዶ የሚባሉት ኃይሎች አብይ ስር ተጠግተው በፍጥነት ማለት ነው። እነዚሁም ከአስመራ የመጡ ምናምን ናቸው በነገራችን ላይ አብይ ስር ተጠግተው እንደዚህ ኦሮሞዎች መጥፋት አለባቸው፣ ኦነጋውያንና ተነጋውያን መጥፋት አለባቸው፣ የብሔር ድርጅቶች እነከሌ መገደል አለባቸው፣ እነገሌ እርምጃ መወሰድ አለበት፣ መቀሌ የተኛ እባብ አለ፣ እንደዚህ ያለ ቄሮ እያለ ሚንጫጫ ወጣት አለ፣ ጀነራሎቹ ምናምን ካሳይ ጨመዳ ሁሉ ነበር። ኦሮሚያ ውስጥ ሰዎችን መግደል፣ ድርጅቶችን ግለሰቦችን ማሰር፣ መሰወር ቀደም ብሎ ተጀመረ። ያ ብቻ አይደለም። በኦሮሞ ነጻነት ሰራዊት የኦነግ ኃይል ሲገባ ያልገባ አንዲት ትንሽ ጦር ነበር። አስመራ ስላልነበረ ያልገባ አገር ውስጥ በህቡ እንከሳከስ የነበረ ስለነበረ በምዕራብ ሳይድ ያ ጦር እጅ ስጥ ሲባል አልሰጥም አልፈታም ይላል። ምንም ዋስትና የለኝም፣ አንደኛ ከኔ ጋር የተደራደራችሁትም ነገር የለም እና የገቡትም ምንም ዋስትና የላችሁም፣ የተስማማችሁበትንም ሰነድ አናውቅም። ምክንያቱም የኦሮሞ ነጻነት ግንባር አስመራ ላይ ተወያይቷል ተባለ ከነለማ ጋር የተወያየበትን ሰነድ አብይ አላጸድቅም ማለት። ስለዚህ ከመጡ በኋላ ዛሬ ይጸድቃል ነገ ይጸድቃል እያሉ ሲጠብቁ እንዲሁም ተውት በመሪዎች ህብረት በኦሮሞ መሪዎች ህብረት ውስጥ ለምን አትካተቱ ምናምን የሚል እዛ ውስጥ ተካታችሁ እኔን አትደግፉም፣ ምርጫ ይካሄዳል 2020 ላይ ተብሎ ሲሳ እናንተ ለብቻችሁ መወዳደር የለባችሁም፣ ለፌደራል መንግስት ጠቅላይ ሚኒስትርነቱን አብይ እንዲያስቀጥል ኦህዴድ እንዲያሸንፍ 78 ወንበር ከኦሮሚያ
የሚያስፈልገኝ አለ 178 ነው 78 ከዛ ከአማራ ክልል ሙሉ በሙሉ አገኛለሁ ከአዲስ አበባ ሙሉ በሙሉ እነዚህን ይዤ ጠቅላይ ሚኒስትር ሆኜ እቀጥላለሁ ኦሮሚያ ውስጥ ግን በጋራ እነንትና እንደዚህ ያለ 25% እነንትና 30% እነንትና ብሎ ማለት ነው መረራን ዳውድን እነዛን አራቱን ይሄንን ለማስማማት ደግሞ አሁን ቢሮአችሁን እንድትከፍቱና እንድትንቀሳቀሱ $15 ሚሊዮን ኢትዮጵያ ብር መድባለሁኝ ይሄም ከኦሮሚያ ክልል መንግስት ይፈቀድላቸዋል 4 ሚሊዮን ለኦነግ 4 ሚሊዮን ለኦፌኮ 3.5 ሚሊዮን ለነገላሳ ቡድን 3.5 ሚሊዮን ለከማል ቡድን ብርጋዴር ጀነራል ከማል ለነሱ ቡድን ይሰጣል አንዳንድ ተጨማሪ መኪና ምናምንም ይሰጣቸዋል ቢሮ ትከፍታላችሁ ሶ ዲሉ ምንድነው የፌደራል ጉዳይ ላይ ከኔ ጋር አትወዳደሩ ማትፎካከሩ ለፌደራል ወንበር መወዳደርበት ቦታ ላይ በሙሉ ለኦህዴድ ትተዋላችሁ ኦህዴድ ኦዴፓ የሚባለው ማለት ነው ለክልል ውስጥ ትልልቆቹ ፓርቲዎች የሆነ ያህል ሲቲ ይኖራቸዋል እሱ 50%ን ይይዛል የቀረውን ግን ሌሎቹ ይሸነሸነና ይሰጣል ሶ ይሄን በማድረግ በቃ እኛ እንቀጥላለን ነው ዋናው ነገር እና እነሱ ይሄም ማኛኮ ራሳችንን እንችለን የሁሉ አመት ስንታገልና የነመረራ ቡድን በቀለ ገርባ ያሉት ነው የሁሉ አመት እኮ ስንታገል የነበረው ስንታሰር ስንፈታ እኮ የነበረው እኛ እንደ ፓርቲ ሙሉ ፖሊሲ ያለ ተወዳድረን አሸንፈን መንግስት ተረክበን አገር እናስተዳድራለን ብለን ነው እንጂ እነከሌ ስለመጡ እነሱን እንለቅላቸዋለን ምናምን ብለን አይደለም ዋጋ ሲከፍል የኖረው የህዝብ ይሄን አይደለም የሚጠብቀው በዲሞክራሲያዊ አግባብ ሁላችንም በነጻነት ተወዳድረን ያሸነፈ ይምራ በኋላም ለእስርና ለእንግልት የተዳረጉት ይሄንኑ ስላሉ ነው ይሄን ደፍረው የተናገሩት አካፋቸው የወጣቸው ታሰሩ ዝም ያሉት አልታሰሩም የምታውቀው ነው ያው ቀሩ ነበር ያ ሁሉ ነገር እየሆነ ያልታሰሩ ነበር እኔ በወቅቱ ይሄንን ነገር አውጥቼ የኦሮሞ ትግል በችርቻሮ ንግድ በአብይ እጅ እንዲገባ መፈቀድ የለበት እኛን ይሄንን ላለን እንተቻለን ይሄ በተለምዶ ኢትዮጵያኒስት የሚባለው ኃይል አሁን ኦሮሞማ ያለ ትርክት ቀይሮ የሚዘምትብን ኃይል በወቅቱ የአብይ ዋና ጨብጫቢ ሆነው እኛን እንደ ጽንፈኛ እንደ ጠላት አድርገው ሲዘምቱብን ነበር እንድንታሰር እንድንገደል እንደምናምን ይሉ ነበር የሚችሉትን ያህል አስገደሉ የሚታሰረው ታሰረላቸው እኛ ውጭ ሀገር ስለሆነን ከውጭ ኤክስትራዲሽን ለዚህ ሀገር ጠቅላይ ሚኒስትር ለሁለቱም ተጽፏል ለሞሪሰን ተጽፏል ለማልከም ተጽፏል በወቅቱ ለሁለቱ መንግስታት እና ያንን ሁሉ ሞክረዋል ተከሳሽ ነበርኩ ከነ ያኔ መሪዎች የታሰሩ ጊዜ እነ ጀዋር ንልደቱ ምናምን ሲታሰሩ ያ ሁሉ ሆነ አልሆነም ጥሩ ሀገር መንግስት ስለሆነ እንደዛና ይሆን ብለው ዝም አሏቸው ሰው ይመለሰላቸውም የለም በዛ ምክንያት እኛ አልታሰርንም የሆነ ሆኖ ሄዶ የትግራይ ጦርነት አንገታቸውን ሲይዛቸው መጨረሻ ላይ ተገደው እስረኞቹ መፍታት ግድ ሆነ እስረኞቹም የትግራይ ጦርነት ስልጣንን ያሳጣሃል ስልጣንን እንዳታጣ ከፈለክ እኛን ፍታና እኛ እንዲህ እናደርጋለን ኦሮሚያ ውስጥ ስልጣንን አታጣም አይነት ተደራድረው ነው የወጡት ከወጡ በኋላ አፋቸውን ዘግተው የተቀመጡት ምናምን የምታውቀው ኦኬ ናው ይሄንን መንግስት ዛሬ እነሱ አሸብሽበው የዘር ማጥፋት ዘመቻ በኦሮሚያ በትግራይ ያዘምተው በነገራችን ላይ ሌሎቹ ጋር ችግር የላቸው ኦነጋውያንና ትህነጋውያን እያሉ ሁለቱ ላይ ነው ያነጣጥሩት በተደጋጋሚ የአገር እነዚህ የጻፉት ህገ መንግስት እነዚህ ያመጡት ፌደራሊዝም እነዚህ የጫኑት የብሔር ፖለቲካ እነዚህ ሁሉ እንደዚህ ነው ንግግሩ አሁን ያኔ አንድ ላይ ያዘመቱ ማለት ነው የትግራይ ጦርነት ሲካሄድ መጀመሪያ ኦፒዲዮ ምንድነው ያሉት የኦህዴድ ሰዎች ቆይ እዚህ ኦሮሚያ ውስጥ ያለውን ጦርነት በ2 ሳምንት እንጨርሳለን በ3 ወር እንጨርሳለን እንጨርሳለን እያሉ ብዙ ነገር አደረጉ መንደሮችን አቃጠሉ ከነሰው በረትን ያቃጥላሉ ጫካ ያቃጥላሉ ሰዎችን ይደፍራሉ ወንድ ህፃናትን ሳይቀር ይደፍራሉ ቤት አቃጥለው እየጨፈሩ ቪዲዮ ይነሳሉ ይሄን ሁሉ ስንናገር የዛን ጊዜ የለውጥ የድሮ ስርዓት ናፋቂ ሁሉ ማለት ጀምረው ነበር ኦኬ እንደዚያ ነበር የሚሳለቁት ከዛ ኦህዴዶች አዩና እንደማይጨርሱት ሲገባቸው ቆይ እንቅፋት የሆነን ሌላ አለ ዋት ነው እንግዲህ እሱ እንቅፋት የሆነን በኦሮምኛ ወረጉፉኑት ተይቱ ጅራ ከንሳኒ ፍኔ ዴቢና የነዛን ጨርሰን እንመጣለን
ከዛ ትግራይ ዘመቱ። ትግራይ ሲዘመት አሁን ይሄንን በኦሮሞማ ስም የሚዘምቱበት ሰዎች ምንድን ነበር የሚሉት? የጁንታው ይለቅ እንጂ የማደጋስካሩ እዳው ገብስ ነው ይባል ነበር። ምን ያህል አዘሪንግ እንደሆነ የማደጋስካሩ ኦሮሞ ማደጋስካር አይ ነው እንደዚህ አይነት ፉከራዎች ነበሩ። ይሄ ዝም ብሎ ከተራሰው አይደለም። የፓርላማ አባል የነበረ ሰው፣ ትልቅ ባለስልጣን፣ የፓርቲ አባል ምናምን ሰው የነበረ ሰው እንደዚህ አይነት ንግግሮች ሲናገሩ ነበር። እኛን ያኔ ቆይ እነዚህ ይለቅ እንጂ ጁንታውን ጨርሰን እንመለሳለን ላንቺ ምናምን ነበር የሚባለው። አንድ ነው ጦርነቱ በመሰረቱ። እኔ ለዛ ነው ይሄ ጦርነት ስሪቱም መሰረቱም አላማውም ግቡም አንድ ነው። ፋሽስታዊ ጦርነት ነው፣ የዘር ማጥፋት ጦርነት ነው ስለ ነበር። ከስረ መሰረቱ ልክ ያልሆነ ነው። ይሄ አይነት ፋሽስት መሆኑን የምታየው ልክ ስልጣን እንደያዘ እስካሁን ለነበረው ችግር ስኬፕ ጎት አለ። የፈጸመው የተለያየ ስም ይሰጣል። ጠጉረ ልውጥ፣ በኋላ ጁንታ ምናምን የሆነ ቡድን አለ ይላል። ፋሽስቶች በጣሊያን ሀገርም ኮሚኒስቶች ናቸው። በጀርመን ናዚ ስልጣን ሲይዝ ምንድነው ያለው? አይሁድ እና ኮሚኒስቶች ናቸው። ኢንፋክት አይሁድ እና ኮሚኒዝምን የፈጠረው አይሁድ ነው። ትሮትስኪ አይሁድ ነው፣ ማርክስ አይሁድ ነው፣ ሮዛ አይሁድ ነች ምናምን ብለው ማለት አይሁድና ኮሚኒዝምም አይሁድና ካፒታሊዝምም አንድ ነው። ስለዚህ እነሱ ናሽናል ሶሻሊስት ናቸው፣ ብሔራዊነት የተጨመረበት ናቸው። ኦኬ ምንድነው ግን ስኬፕ ጎት ያደረጉት? ማምለጫ ሰበባቸው ጦርነት ለማድረግ ለመታጠቅ፣ ለማጥፋት፣ ታላቅነትን ለመመለስ ሰበብ ያደረጉት እነዚህን ኃይሎች ነው። ትነጋውያንና ኦነጋውያን የሚለው ንግግር ይሄ በግልጽ የፋሽስትነት መጀመሪያ ፋሽስት ያልኩት እኔ ነኝ። መጀመሪያ የዘር ማጥፋት ነው። ይሄ ጦርነት ኦልሬዲ ጀምሯል፣ ገና ሳይታወጅ የዘር ማጥፋት እንቅስቃሴ ነው ስንል የነበረው ማለት ጀነራሎቹ ሲገደሉ፣ የታማጆር ሹም ሲገደል፣ ስመኘው ሲገደሉ፣ የአማራ ክልል አመራር ሲገደሉ ምናምን ግልጽ ነበረ አካሄዳቸው። ስኬፕ ጎት ነው የሚፈልጉት። ገለው ምንድነው የሚሉት? ትግርኛና ኦሮምኛ የሚናገሩ ሰዎች አጫሉን ገለው እንደዛ ነው የነበረው። ትክክል ነው። ትግርኛና ኦሮምኛ የሚናገሩ አየህ፣ ስኬፕ ጎቶች ነን እኛ። ለዛ በመሰረቱ አንድ ነው ይሄ ጦርነት። ሰው አልገባው እያለ ተቸግሬ እንጂ በአንድ ነው ይሄ ጦርነት። በእኔ ላይ የተቃጣ ነው፣ በዛ የተቃጣው። ይሄንን ጦርነት በአንድነት ነው መቃወም ያለበት። ለዛ ነው በዛን ጊዜ የሶሊዳሪቲ ኦፍ ኔሽንስ የመሰረት ነው፣ የአጋርነት የብሔሮች አጋርነት። በዚህ አይነት መንገድ ካልተቋቋም ነው አየህ፣ ፋሽስት መንግስት ስልጣን ይዞ በስራ ላይ በሆነ ጊዜ በሰላማዊ መንገድ በልመና በጸሎት በአፒዝመንት የፈረሰ ፋሽዝም የለም፣ ከሱ ጋር የታረቀም የለም። ለአፒዝመንት የቻምበርሊን መንግስት ሚዩኒክ ዲል የሚባለው ላይ ቼኮስሎቫኪያን ጭዳ አድርጎ ሰጥቶ ነበር፣ ጀርመንን በቃ ጦርነት እንዳይጀምር ለማድረግ። ሱዴተንላንድ የሚባለውን የጀርመንኛ ተናጋሪ ቼኮችን ሀገር ሙሉ በሙሉ ነበር አሳልፎ የሰጠው። ግን አልቀረም፣ ፖላንድን ወሮ አሳያቸው በማግስቱ። ፋሽስትን የምትታገለውም ከስልጣንም የሚወርደው ኢንፋክት ህብረ ብሔራዊ ትብብር ያስፈልገዋል። የዓለም አቀፍ ዩናይትድ ኔሽንስ የተፈጠረው ፋሽስትን ለመጣል ነው። የአትላንቲክ ቻርተር የተፈረመው 1941 ሳን ፍራንሲስኮ የተካሄደው የዓለም አቀፍ ትብብር ካሌለበት ፋሽስታዊ ህብረትን ማፍረስ አይቻልም። ተማምሎ የወጣ ስኬፕ ጎት አድርጎ አንድን ህዝብ ለመጨረስ የተነሳ ቡድን ስላለ። ኦኬ ሂትለር እና ሙሶሊኒ እና የጃፓኑ ፋሽስት ቡድን ተባብረው ነበር ዓለምን በሙሉ ለመቆጣጠር እንቅስቃሴ የሚያደርጉት። እነሱን ለመስበር የተባበረ ኃይል ያስፈልግ ነበር። የኢትዮጵያ ታሪካዊ ዘራጥፊዎችና ዛሬ ለስልጣን ብሎ ዘራጥፊነትን የሚያራምደው የአብይ ቡድን ፋሽስታዊ ህብረት ነበር ያደረጉት። በጋራ ስኬፕ ጎት ፈልገው በቫዮለንስ ብቻ ደግሞ እነዛን ስኬፕ ጎቶች ማጥፋት ፈልገው የተንቀሳቀሱ ማለት ነው። የችግሩ ሁሉ መፍትሄ ጀዋር ነው። አጫሉ ሞቷል፣ ጀዋር ይቀረናል። ኦነጋውያንና ትህነጋውያን እነንትና ነበረ እንቅስቃሴ በሙሉ ማደጋስካራውያን ነው። እነዚህ ጁንታዊ ታሪካዊ ጠላቶቻችን ነው። የግብጽ ቅጥረኞች በምን ሂሳብ ነው ለግብጽ ግድቡን ከሸጠ በኋላ አሳልፈው ከሰጠ በኋላ ህወሓት ነው ግድቡን
ሊመታ ከግብጽ ጋር ተባብሮ ምናምን ይሏል። በኋላ ደግሞ እነሱ አሁን የአገር ጀግና ግድቡን የጨረሱ ምናምን ተብለው ይነገራሉ። የግድቡን ባለቤቶች የገደሉ ሰዎች ማለት ነው፣ ጀማሪዎች የግድቡን ይሄ ስላለ መተባበር የግድ ነው። ምክንያቱም ያለ ዓለም አቀፋዊ ትብብር ያለ ብሔሮች አጋርነት የወደቀ ፋሺዝም የለም። ለዓለምም የምንጮኸው ያኔ እንደዚህ እያልኩኝ የምንጮኸው የነበረው ለዚህ you can't stop it። በተራ የፖለቲካ ትግል አይደለም ይሄ፣ ካላጠፋህ የማያቆም ነው። ኦኬ፣ ስለዚህ በትብብር መቃወም አለብን ብለን እናምን ነበር። ናው ይሄንን ቡድን በዚህ መንገድ እየተቃወም ነው ቆይተን ልክ ከፕሪቶሪያ ስምምነት በኋላ የኃይል አስተላለፉ ሲቀየር ወዲያውኑ ዞር ተብሎ ያኔውኑ እነ ኤርሚያስ ለገሰ ዛሬ ለብልጽግና እንደሚያሸበሽቡቱ ያኔውኑ ነው የኦሮሞማ መንግስት የሚለውን ቃል ያመጡት ማለት ነው። እየተከፈላቸው ስለሚያሸበሽቡ እሱ ምንም አይገርምም። አዝማሪ ድሮም እንደዛ ስለሆነ ማለት ነው። ለከፈለው ይመርቃል፣ ለከለከለው ይረግማል። ያረግማል ግድ ነው። እና እንደዛ አይነት ሆኖባቸው ነው በወቅቱ ኦሮሞማ። እና ያስቀኝ ነበር እኔ እንደዚህ አይነት አይዲዮሎጂካል ፍሬሚንግ እንደሆነ ኔሬቲቭ ፍሬሚንግ እንደሆነ ብዙም ኦሮሞማ ማለት ኦሮሞነት ነው። what the hell is wrong with these people? ጭራሽ እንደውም ታሪካዊ ትንተና ሊሰጡት ብለው አንድ መምህርት ምናምን የምትባል ልጅ ኦሮሙማ ኡማ የሚለው የአረብኛ ቃል ምናምን ሁሉ ብለው በቃ ቴሮሪስት ለማድረግ አንቲሴሚቲክ ነው ምናምን ሁሉ ያልተባለ ነገር የለም። exactly was a laughing stock። እኔ በጣም ያስቀኝ ነበር። ግን ሄዶ አሁን ኦሮሞነት እንደ ወንጀል እንዲቆጠር እያደረጉት ነው። አየህ፣ እሱ ነው የኔ ፍርሃት። ወያኔነት ወንጀል ተደርጎ ነውር ተደርጎ ወያኔ ሲባል እኮ ስም አይደለም የሆነ ነገር አትሪቢዩት አይደለም እየተነገረ ያለው የሆነ ወንጀለኛ ቡድን የሆነ ካቴጎሪ ነው ኦሬዲ ተደርጎ ይነገር ነበር። እሱም አልበቃ ብሏቸው ነው ሌሎች ስሞች እነ ጁንታ ምናምን የተፈጠሩት ማለት ነው በኋላ። እንደዚህ አይነት የዘር ማጥፋት ኔሬቲቭ ፍሬሚንግ እያመቻቹ ነው። ለምን ኢህአዴግን የሚመሩት በበላይነት ይመራሉ ይባል የነበረው የህወሓት ሰዎች ተጋሮች ስለሆኑ የነሱ መንግስት የወያኔ መንግስት ነው። ኦኬ፣ የኢህአዴግ መንግስት ማለት ይተናነቃቸው ነበር እኮ ወያኔ ነው። የኢህአዴግ መንግስት አራት ቡድኖች የተዋቀሩ እነዚህ ኦፒዲዎች ዛሬ ያሉት ሰዎች የነበሩበት ኦኬ፣ በአዴን የነበረበት የነሱ ሰዎች ዛሬ አሁን ከአብይ ጋር እየታገሉ መከራ የሚያዩት ማለት የነበረበት ነው። ግን አየህ ስኬፕ ጎት ለማድረግ ገና ቀድሞውኑ የኢህአዴግ ምናምን የሚለውን ወያኔ ማለት ደግሞ ጭራቅ ነው። መመታት፣ መገደል፣ መጥፋት ያለበት ነው። ለራሳቸው ለመግደል ለማጥፋት ጀስቲፊኬሽን እየፈጠሩ ነው። ገባ? አሁንም እንደዛ ነው። አሁን በስልጣን ላይ ያሉት ሰዎች ኦሮምኛ ተናጋሪዎች ስለሆኑ ይሄ መንግስት ኦሮሞማ ነው። አሁን ወያኔ የሚል የለማ ምን ይደረግ? ኦሮሞማ ትለዋለህ። ከዛ ኦሮሞማ ደግሞ መጥፋት ያለበት ነገር ነው፣ ምክንያቱም ጭራቅ ነው። ይሄ አይነት የትርክት ለውጥ ይታያል። ይሄንን ለፕሮፓጋንዳ ዓላማ እየተጠቀሙበት ያሉ ሰዎች አሉ። ምን ያህል ይሳካል አይሳካም ሌላ ጉዳይ ነው። የሆነ ሆኖ ዞሮ ሄዶም የመጨረሻው እንዲህ አይነቱ አካሄድ ሌላ የዘር ማጥፋት ምዕራፍ ለመክፈት ነው። ያ ደግሞ ለማንም መፍትሄ አያመጣም። ዛሬ እየተጠቁ ላሉትም መፍትሄ አይሆንም። ኢንፋክት ዛሬ ጥቃትን የሚደርስባቸው ጋር እንዳንተባበር፣ ምክንያቱም ነገ ካራው ወደ እኔ ሊመለስ ስለሆነ ማለት ነው። ዛሬ ለነሱ በበቂ ድምጽ እንዳንሆን የሚያደርግ ነገር ነው። ይሄ ማለት ደግሞ ተራ ጊዜ ጠብቀው ደግሞ እነሱ አንተ ላይ ሊመለሱ ነው ማለት ነው። ስለዚህ በራሴ ላይ ካራ እንዲመዘዝ ከአንድ ቡድን ጋር ለምን ቆማለሁ? ይሄ ምን እድል ይሰጣል? እነሱን ስትጠራጠር የዚህን መንግስት እድሜ ደግሞ ታራዝማል። ኤግዛክትሊ። ለዚህ ነው በእኛ በአጋርነት ውስጥ ጊዜው አሁን አይደለም የመፈራረጅ ተለያይቶ የመቆም የመለያየት ጊዜው፣ ሁሉ ነገር ጊዜ አለው። ጠቢቡ ሰለሞን እንደሚል ማለት ነው የመግደልም የጦርነትም የሰላምም ጊዜ አለው፣ የመለያየትም የመቀራረብም ጊዜ አለው። እና የመለያያው የመራኮቻው
የመወነጃጃያው ስኬፕ ጎት የመደራረጊያው ጊዜ አይደለም። እንደሱ ካደረግን ይሸማቀቃል። አንተ ኦሮሞማ ነው ጠላቴ ስትለው ኦኬ ለኔ ጠላት ታሪካዊ ጠላት ፋኖ ነው ማለት ነው ብሎ እዛ ጥግ ይዛል። ዛሬ እኔ እንደ አንድ ኦሮሞ አክቲቪስት የኦሮሞን ህዝብ ከፋኖ ጋር ተባብረን ይሄንን መንግስት መጣል አለብን ብትለው በስማም ጭራሽ ለፋኖ ሊያስጨርሰን ነው ምናምን ነው የሚባለው። በየጊዜው የሚጠየቅ ጥያቄ ቀላል ህርድል አይደለም። we can't get through this because እንዴ በግልጽ እየነገሩ እኮ ነው እንፈጃለን እያሉኝ ይላል። ደግሞ በተግባር አድርገው ያውቃሉና አድርገው ታይተዋል፣ ተሳትፈውበት በተለያየ ደረጃ አንገት ቆርጠው ሰንጠልጥለው ሀገር ሲዘፍኑ የነበሩ ናቸው። ያው ሰው በሳት ሲያቃጥሉ የነበሩ ናቸው። 100 ሺዎችን አፈናቅለው እኛ ተፈናቀልን ብለው ሲጮሁ የኖሩ ናቸው። ይታወቃል። አሰቃቂ ግድያ እና ይሄን የሚፈራ ህዝብ ጋር ገብቷል። አንተ ደግሞ አሁን ኦሮሞማ መንግስት ነው ብለህ አንድን ህዝብ በሙሉ ማንነቱን ጠላት አድርገህ ስታስቀምጠው እንዴት በየ ይላል። አይ እነዚህም እንዳንተው እየተጠቁ ነው አብረን እንታገል ብለህ ስትነግረው አረባክ ከገዳዮቼ ጋር ልታገልና ደግሞ ነገ እነሱ ይግደሉኝ ነው የሚል እዚህ ይሄ አይነት መጠራጠር የመከራ ዘመናችንን ያራዝማል እንጂ ያለብንን ችግር አይፈታም። ስለዚህ እኔ ላይ ወደፊት ከሚደርስብኝ ጥቃት ለመጠበቅ ዛሬ ከገዳዩ ስር ገብቼ እሱ ሲገድል ዝም ማለት ነው ያለብኝ ማለት ነው። ይሄ ለህሊናም ልክ አይደለም። ዛሬ እነሱን የገደለው ድሮ ሲገልህ ነበረ፣ አሁንም እየገደለህ ነው፣ ወደፊትም ይመለሳል። የጊዜው ጉዳይ ነው። መደበቂያው ነህ አንተ እንጂ ለጊዜው መጀመሪያ የጀመረው እኮ ይሄን አይነት ጦርነት ባንተ ላይ ነው። መደበቂያው ስለሆነ እኮ ነው። አሁን አየህ በፊት የአማራ ሊቃንን ያስከትል ነበረ፣ ዋና ደጋፊ ነበሩ። እነሱ ገሸሽ ሲሉት ከትግራይ ጋር ምንም ድጋፍ እንደማይኖረው ሲያቅ መደበቂያው የኦሮሞ ህዝብ ሆነ ማለት ነው። መንግስት ራሱ የኦሮሞ መንግስት ነኝ ይላል ለኦሮሞ ሲያወራ። ወደ ውጭ ሲያወራ እነዚህን በጎች እኮ እኔ ማረጋቸውን አውቃለሁ ብሎ ደግሞ ይላል ከኢትዮጵያኒስቶቹ ጋር ሲያወራ። ኦኬ ስለዚህ ኦሮሞ ብቻ ያለው ኮንስቲትዩንሲ ሲመስለው ይሄው እኔ እኮ በኦሮሞነቴ ነው እያጠቁኝ ያሉት ኦሮሞማ የሚጠሉ እነዚህ ታሪካዊ ጠላቶቻችን ምናምን እያለ በኦሮምኛ ሌላ ነገር ያወራል ማለት ነው። ራሱን የኦሮሞ መንግስት ነኝ ማለቱ የኦሮሞማ መንግስት አይደለም እሱ የኦሮሞ መንግስት ነኝ። ኦሮሞማን ይፈራል፣ ይጠየፋል። እና የኦሮሞ መንግስት ነኝ ስለሚል ህዝቡ ደግሞ ማን ነው የሚበስብኝ ብሎ ካልኩሌት ያደርጋል። አይ መርህ አይደለም አሁን ይሄኛው እየገደለኝ ነው መነቀል አለበት። ግን ቆይ እሱን አጥፍተን እናንተን ጠራርገን ወደ ማደጋስካር የሚልህ ካለ ነው እኮ እንደዛ ነው አሁን ያለው መፈክር። ትክክል ነው። ሌብሊንጉ እኔ ኦሮሞማ ብለው ሲያመጡት ያ ወደ ማህበረሰቡ ሲገባ ነገ የሚመጣብኛ ከሆነ ማህበረሰቡ ሁሉ እኩል ንቃት ደረጃ የለው ገብቷል። የሚወራው ነገር ነው የሚለው ኦኬ ሌላው ቢቀር ከነሱ ጋር ለመተባበር ፈቃደኛ አይሆንም። ይሄኛውንም ባይወደው እንኳን ዝም ብሎ ነው የሚቆም። ቀላል አይደለም። አጋርነትን ለማበረታታት በትግራይና በኦሮሞ መካከል የቀድሞ በጊዜ የነበሩ በደሎችን በማንሳት ያንን ቁርሾ በመፍራት በመጠራጠሮች ነበሩ። በነገራችን ላይ ዩናይትድ ፍሮንትን ለማሰባሰብ ዛሬ አጋርነት ለማሰባሰብ ስንሞክር እንደዚሁ አይነት እርስ በርስ መጠራጠር አለ። እንግዲህ ይሄ በሊቃን ደረጃ ያለ መጠራጠር ከሆነ ህዝብ ደግሞ ሁሉ ሰው የሙሉ ጊዜ ስራው አድርጎ ፖለቲካን አይከታተልም። የመርህንና የህልውናን ጥያቄ የመርህንና የጊዜያዊ የስልትን ጥያቄ ምናምን ልዩነት አያውቅም። አራ እንደዚህ የሚሉትን ነው የሚል አጭር ነው በቃ ይሄ ፍሬሚንግ ነው የሚወስደው። እና ይሄ የመጠራጠር ነገር ነው እድሜውን ያስቀጠለው ይሄን ሰው። ይሄንን የወንጀል ቡድን የስልጣን ተቀራማች ቡድን ፓወር ግራብ ነው ያደረጉት። በነገራችን ላይ አንድንም ህዝብ አይወክልም። ፓወር ግራብ አድርጎ ያንን ፓወር ደግሞ ለሰስቴይን ለማድረግ ምንም ኮንስቲትዩንሲ ቤዝ ስለሌለው ይሄንን ለማስቀጠል ሲባል በተራ የሄደ የዘር ማጥፋትም ከሆነ የሽብር ስራ ነው የሚሰሩት። ጦርነት እኮ አይደለም የሚያካሂዱት፣ ህዝብን የማሸበር ስራ ነው የሚሰሩት በተለያየ ደረጃ። ጦርነት ሲያካሂዱም በቃ ከባድ ግፍ ነው የሚያደርሱት። ካየው ህዝብ ላይ ነው ደግሞ የሚያደርሱት። ጦረኛው ላይ አይደለም፣ ተዋጊው ላይ ከነሱ ጋር እየታገለ ያለው ላይ አይደለም፣ ተራው ምስኪኑ ህዝብ ላይ ነው ሄደው አስፈሪ ግፍ ያደርሱና ደግሞ ይኮራራሉ። በሶሻል ሚዲያ ይለቁላል። ራሳቸው ናቸው ሊክ የሚያደርጉት ባይዘው።
ተጠያቂ የሚያስደርገው ነገር ለምን? ህዝብን ማሸበር ስለሚፈልጉ። ይሄ ነው ሙያቸው፣ የነሱ ክህሎት። ይሄ ደግሞ እንዲቀጥል ያለምንም መከልከል እንዲቀጥል ያደረገው የጎንዮሽ መጠራጠር እርስ በርስ ስላለ። ለምንድን ነው ይሄ ሆነው? አላግባብ የሆኑ ትርክቶችን ፍሬም የሚያደርጉ ሰዎች ስላሉ፣ ግማሹም ተከፍሎት ግማሹም ሳያውቀው በግልፍተኝነት በቂም በቀል እየተናገረ እንደዚህ አይነት ትርክቶች ስላሉ እነዚህ ትርክቶች የመጠራጠር ዘርን እያበዙ ህዝብ ተስፋም እንዳይኖረው የማሸነፍ እድልም እንዳይኖረው ሄዶ እኮ አንዳንዱ አሁን ያው ምን ለውጥ ይመጣል በትግራይ ያየነው አይደል እንዴ እኛም ጋር አሁን እናንተ ዝም ብለህ ትደክማለህ እንጂ ጸጋዬ እንደው እኮ ከዚህ የተሻለ ምን ይመጣል? ያው አሁን በትግራይም አየነው አይደል ፍትህን አፍቆ ሰው ያለበትን ተመልከት ምናምን ይላል። ይሄ ምን ማለት መሰለ? ተስፋን የትውልድን ተስፋ ማግደል። ፖለቲካ ያለ ተስፋ አይሆንም። ለውጥ አገር የሚሞተው አንድ ትውልድ የፖለቲካ ተስፋና የኢኮኖሚ ተስፋው ሲሞት፣ የኢኮኖሚ ተስፋው ሲሞት አገር ጥሎ ይሄዳል፣ ይሰደዳል። ሰርቼ ይሄን አግኝቼ ልጆቼን መግቤ አስተምሬ መኖር እችላለሁ የሚል ተስፋ ሲያጣ ይሄ ተስፋ ወዳለበት አካባቢ ይሄዳል፣ ዋጋ ከፍሎ ይሰደዳል። የኛ ልጆች አሁን እንደሆነ እየሆኑ እንዳሉት በሩቅ ምስራቅ፣ በደቡብ፣ በመካከለኛው ምስራቅ፣ በሱዳን፣ በሊቢያ በረሃ መከራ እያዩ እንደሚሰደዱት ኤርትራም ተመሳሳይ ነው። የፖለቲካ ተስፋ ሲያጣ ሁለት ነገር ይሆናል። ፖለቲካ ተስፋ ማለት በህይወቴ ላይ የምተዳደርበትን ነገር እጣ ፈንታዬን የወደፊቴን ለመወሰን በሚወስኑ ሰዎች ላይ አንድ ነገር ማድረግ እችላለሁ፣ በድምጽ መርጬ መቀየር እችላለሁ፣ ወይንም ደግሞ